አንድ ድል ሰጥተሽ ብታዩ ገብቶሻል አይደለ? አሁን ከእንግዲህ እኔ እንጃ አላቅም። ድጋሚ የሆነ ነገር ተፈጥሮ እናንተ ፊት ራሱ ቆሜ እኔ ሚዲያ ፊት ቆሜ ማወራም አይመስለኝም። ግን እችን ጊዜ ግን አንድ ድል ብትሰጩ ይኸውላችሁ ቤተሰቦች አሁን እዚህ ጋር ሩታ እየሰራች ያለችው ነገር ልክ አይደለም ለምትሉ ሰዎች ሩታ እየሰራች ያለችው ነገር ልክ ነው። ሁላችሁም ያልተረዳችሁ ነገር አለ። ሩታ ከአብርሃም ጋር መፋታት ፈልጋ ወይም ከአብርሃም ጋር መኖር ሰልችቷት በቃ በሱ ተስፋ ቆርጣ ምናምን ሳይሆን እንዲማር ስለምትፈልግ ነው። ከስህተቱ እንዲማር ስለምትፈልግ ነው። ዛሬ ላይ እንዲህ ሁሉም ሰው ሲለምናት፣ ሁሉም ሰው ሲጠይቃት በቀላሉ ይቅርታው መቀበል እምቢ ብላ ያለችው በአብርሃም ጨክናበት ወይም ምንም ከሱ ጋር የመኖር ስሜቱ ሳይኖራት ቀርቶ ምናምን አይደለም። እሱም በክፉ አንግል እንድታዩባት አንፈልግም። ምክንያቱም ሩታ ዛሬ ላይ እንዲህ አይነት ውሳኔ ወሰነችው ይሄንን ልትጨክን የቻለችው ነገ ላይም ይሄንን ስህተቱን እንዳይሰራ ይሄንን ጥፋቱን እንዳይሰራ ዛሬ ምን ያህል እንደለመናት ስንት ሰው እንደለፋ ስንት ሰው ለማስታረቅ እንደለፋ እያሰበ ነገ ላይ እንዲህ አይነት ስህተት እንዳይሰራ ልታረቅ አስባ ነው እንጂ ሩታ አብርሃም ላይ ጨክናበት ወይም የእውነትም ከተዳሩ ልትፋታ ምናምን አስባ አይደለም። ምክንያቱም ስለ ነገውም ራሷ ናት ዛሬ ላይ መቅረጽ ያለባት። ዛሬም እንደ በፊቱ ዝም ብላ የምታልፍ ከሆነ የትኛውንም ነገር ሲያደርስ የትኛውንም በደል ሲበድላት ዝም ብላ የምታልፍ ከሆነ ስህተቱ እየተደጋገመ ሲሄድ አብርሃም ያደረበት ጭቃ ሆኖ እንዳይቀር በሚል ነው እሱን እየቀረጸችው ያለውና ሩታን አሁን በክፉ ነገር እንድታዩባት ምናምን እንትን አትበሉ። የእውነቴን ነው የምላችሁ። እነ ሙዚም እነ ጋሽዬም ኤቭሪባዲ ያልተረዱት ነገር አለ። የእውነቴን ነው የምላችሁ። ሩታ አብርሃም ላይ ጨክና ወይም ልትፋታ አስባ ምናምን እንዳልሆነ እናንተም እንድትረዱልኝ እፈልጋለሁ። እንዴ አብርሃም ላይ ብትጨክን ራሱ ቤተሰቦች ወዷ ላይ ላለው ጽንስ እንዴት ትጨክናለች? እንዴት ያለ አባት ታሳድጋለች ብላችሁ ታስባላችሁ? በሌላ አንግል ማየት የለባችሁም። በብዙ ነገሮች ወይ ማየት አለባችሁ ነገሮችን ማለት ሩታ ለምንድን ነው ይሄን ያለ ያስጨክናት? የእውነት የደረሰባት በደል ይሄን የሚያስጨክናት ወይ ምናምን ብላችሁ በሁሉም ወይ እንድታዩ ፈልጋለሁ ከተባለ በዚህ ሰዓት አንተ አታስፈልጋትም። ስላስፈለገኝና ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው። ታውቃለህ እኔ ሰው የለኝም እንዴ ጭራሽ ምን ከሰማይ ነው የወረድኩት ከመሬት ነው የበቀልኩት። እኔ ምን ላወራ እድል ስጭኛ ምንድነው? እኔ ምን ላወራ እድል ስጭኛ። እኔ አንቺን ላወራ አይደለም የመጣሁት። ታጋቢ ነገር እንዳላደረስኩ ያገሩት ትላንትና ማድረግ የለብህም ብዬ እንደ ወንድም የተናገርኩትን ነገር ያሳየሁትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ እንደገና እንድታወራ እድል አልፈቅድልህም። ሲጀመር ከባድ ነገር እንዲፈጠር ምናምን ነገር ባፈልግ ኖሮ አንተ ቤት ድረስ ይዘው አመጣ። ትላንትና ስታወራ ያኔ ሆስፒታል ሆና እኮ አንተ ቤተሰብ የላትም ብለህ ደግሞ ታወራለህ እንዴ? አሁን ይኸውልህ ስማኝ፣ ቤተሰብ የላትም ምናምን አላልኩም እኔ ያለው። በመጀመሪያ ደረጃ አቡሽ የሩታ መከተዋ ስለሆነ ከልብ እናመሰግናለን። ግን ምንም ቢሆን ቤተሰቦች አቡሽ እያደረገ የነበረው ነገር ልክ አይደለም። የእውነቴን ነው የምላችሁ። አቡሽ ለሩታ የሚያስብ ከሆነ ይሄ ነገር እንዳይደገም ይቅር ተባብለው ወደ በፊቱ እንዲመለሱ ነው ማድረግ ያለበት። ምን ያክል ቤተሰብ ቢሆን እኮ ቤተሰቦቼ ለሩታ የሚበጃትን የሚሆንላትን ነገር ነው የሚፈልገው አይደለ? ለጊዜያዊ ደስታዋ ለጊዜያዊ ሰላሟ ብላ ከትዳሯ ፈታ እንድትኖር የሚል ቤተሰብ ይኖራል። ቤተሰቦቼ የእውነቴን ነው። ለምሳሌ እኔ የኔ እህት አግብታ ተጣላ ከባሏ በተማታ ቤቴ እሷን ጥፋተኛ አድርጌ ነው ከባሏ ጋር አንድ ላይ እንድትሆን የማረገው አይደለ እንዴ? ቤተሰቦቼ ምንም ቢሆን አቡሽ ሩታ የራስ ሰው ከሆነች የእውነትም እህት ከሆነች የምትወዳት ከሆነ የምትጨነቅላት ከሆነ ለነገዋ ማሰብ አለብን። ዛሬ ላይ በአንተ ምክንያት እንዲህ አብረሽን አጣጥለው እንደ ውሻ ስታባረው የእውነቴን ነው የምላችሁ ቤተሰቦች። ሩታ ነገ ላይ ማን ነው የሚያገባት? ማለት ከትዳሯ እንድትፈታ የሚያገፋፋ ዘመድ አለ ወይ? በስነ ስርዓቱ ቤቱ አስገብቶ ማነጋገር ነበረበት። እንደ አንድ ዘመድ ማለት እንደ አንድ ወንድም የሚጠበቅበትን ነገር አላደረገም። በእርግጠኝነት እሷን እንትን ያደረጋት የነበረው ነገር ልክ ነው። ከሌላ ነገር እየተከላከለ የነበረው ነገር ልክ ነው። ግን ምንም ቢሆን ከባሏ የሚበልጥ ነገር የለም። የሆነ ይሄ ነው ቤተሰቦቼ። ባሏን ማክበር ነበረበት፣ አብርሽን ማክበር ነበረበት። ትንሽ ይሁን ትልቅ ባል ነው። ባል ደግሞ ባልነት ደግሞ ክብር ነው ቤተሰቦች። ስለዚህ በዛ ልክ አጣጥሎ ማባረር አልነበረበትም። በእርግጠኝነት ለሩታ አስቦ ሊሆን ይችላል። ምናልባት ደግሞ አለማወቅም ሊሆን ይችላል። ምናልባት ደግሞ ክፋትም ሊሆን ይችላል። ግን ምንም ቢሆን ለሩታ ከእናንተም በላይ ከአብርሽ ከሩታ ቤተሰብ በላይ ከእናቷም በላይ የሚቀርባት እዚህ ላይ አብርሽና አብርሽ ብቻ ስለሆነ አቡሽ ያደረከው ነገር ልክ አይደለም ቤተሰቦች። እንደኔ ሐሳብ አቡሽ የሰራው ነገር ልክ አይደለም። አልወጣኝም
ጓደኞች የለዋትም ማንም ሰው የላትም ነው ያልኩት። ያሲዛው መጣ ያሳየኝ ንቀት አለ። ያንን ነገር አሳየተ ዛሬም ድጋሚ ድረስ መምጣት ደግሞ ይሄ ከባድ ንቀት ነው። ይኸውልህ አሁን እኔ ራሱ ዝም ያልኩህ አሁን ሰላም ሰላም፣ እንዴት አላችሁ? የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቅመሞች ደግሞ ለእናንተ መንገድ አይጠበቅብኝም። እንደተለመደው ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ያላችሁን ሀሳብ እስቲ በነፃነት ኮሜንት ውስጥ አስቀምጡ። ለድምጼ ደግሞ ከአሁኑ ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። በጣም ይቅርታ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አለን ሩታዬ፣ እንዴት ነሽ አንቺ? እንግዲህ ዛሬ ከአንድ ሰው ጋር መጥቻለሁ። ያው ፋሚሊ ነው፣ ቤተሰቤ ነው። ትላንትና አይታችሁታል። አቡሻ ይባላል። ሰላም በላችሁ አቡሻ። ሰላም እንዴት ናችሁ? እንግዲህ ያው ቤተሰብ ሲመጣ አያስችለውም እና በዛን ታይም ስሜታዊ ሆኜ ነበር። እሱንም ስገፈትረውም እንደዛም በቃ ብቻ እያመነጫጨኩትም የነበረው ስሜታዊ ስለነበርኩ ነው እንጂ ይህን ያህል ክፋትም አስቤ ምናምን አይደለም። ያው በቤተሰቤ ስለመጣ ምናምን ተናድጄ ነው እንጂ ይህን ያህልም እንደዚህ አይነት ሰው ሆኜም አይደለም። እሱንም ላስጠነቅቀው የምፈልገው ይህን ቪዲዮ እያየው ከሆነ ከዚህ በኋላ እኔ በማንኛውም ሰዓት ካጠገቧ ነኝ እና እሷን ለመፈለግ እሷን ለማግኘት ምናምን የሚያደርገውን ነገር ቢያቆም ይሻላል። ምክንያቱም ባገኘው በዛ አጋጣሚ ብንገናኝ ምናምን የሚፈጠረው ነገር ጥሩ አይሆንም። እኛ አሁንም ቢሆን በጸባይ ለመጣብን ፍቅር ነን ከማንም በላይ። ነገር ግን ጸብን ፈልጎ ገፍቶ ለመጣብን ደግሞ አንመለስም። አሁንም ቢሆን ላስተውላችሁ ቤተሰቦች፣ እኔ አብርሃም ላይ የማየው ስህተት ቢኖር የባለፈውን ይቅርታ ራሱ ሊጠየቅ ሄደው ከራሱ ከልቡ ጥፋተኝነቱን አምኖ ምናምን ሳይሆን በኦዲየንሱ ጫና በጋሽዬም ጫና ተነሳስቶ ያደረገው ነገር መሆኑ ነው ትንሽ የደበረኝና ሩታን ሊፈልጋት የሄደው ነገር ወደ ቤቷ እንድትመለስ ሊያወራት የሄደው ነገር ስህተት ነው ብዬ አላስብም። ምክንያቱም ሚስቱ ናት። የምትውልበትን የምታድርበትን ማወቅ አለበት። በዛ አንግል ስህተት ነው ብዬ አላስብም። ግን የአብርሃም ትልቁ ስህተት ምንድን ነው? ጥፋተኝነቱን የሚያምን ሰው አይደለም አብርሽ። እግዚአብሔርን ጥፋተኝነቱን አያምንም። ለምን እንደሆነ እኔ አላውቅም። ጥፋተኛ ከሆንን ጥፋታችንን ካመንን ሌላኛው ሰው ይቅርታችንን የማይቀበልበት ምክንያት የለም። ማንኛውም ሰው መሸነፍን ይቻላል። ግን አንተ ከተሸነፍክ የምታሸንፈው አንተ ነህ። የእውነቴን ነው የምልህ። አንተ ተሸነፈ ይቅርታ ከጠየቅ የምታሸንፈው አንተ ነህ። የእውነቴን ነው የምልህ እና አብርሽ ጥፋተኝነቱን የማያምነው ነገር ነው እንጂ ትንሽ እንትን የሚያደርገው። እስቲ ለማንኛውም ቡዜ መታ ከሩታ ጋር የምታደርገውን ንግግር እንስማ። አሁን ላይ ልትወልዱ ዝግጁ በሆናችሁበት ሰዓት ነው ይሄንን ሰይጣን ያዘጋጀላችሁና ነገራችሁ እንደዚህ የሆነው ማለት ነው። እና አንድ እድል ሰጥተሽ ብታዩ ገብቶሻል አይደለ? አሁን ከእንግዲህ እኔ እንጃ አላቅም። ድጋሚ የሆነ ነገር ተፈጥሮ እናንተ ፊት ራሱ ቆሜ እኔ ሚዲያ ፊት ቆሜ ማወራም አይመስለኝም። ግን እችን ጊዜ ግን አንድ እድል ብትሰጩ። ጥፋተኛ ነው አውቃለሁ። ምክንያቱም እሱ ብዙ ጊዜ የሆነ የችኮላም ልበለው የምንም ልበለው የልጅነትም ልበለው የሆነ ነገር ብቻ አለ እሱ ጋር መቀረፍ ያልቻለ ነገር። ልክ ናት። የእውነቴን ነው የምላችሁ አብርሽ። በቃ ሁላችንም ያልተረዳ ነው ነገር ቢኖር ማለት ጥፋተኝነቱ አይማርም። ትላንትና በሰራው ስህተቱ አይማረርም። አረ ይህንን ነገርም አልደግምም ብሎ የሚያውቅ አይነት ሰው አይደለም። እና የእሱ ስህተት እሱ ነው እንጂ እኔ አብርሽ ላይ ሌላ ክፋት ምናምን አላየሁበትም። የእውነቴን ነው የምላችሁ ቤተሰቦች። እና እንዴት ነው አላቅም። ብቻ አሁን ላይ ለአንቺ እንዲህ ነው እንዳ ነው ማለት አልችልም። አንቺንም እንደዚህ ብዬ ልጫንሽ አልችልም። ከጎንሽ ሆኜ ላግዝሽ ነው የሚገባኝ ብዙ ነገሮች ላይ። ግን ሴት ከመሆኔ አንጻር ደግሞ ሳስበው አሁን ይሄ ነገሮች ከልጅሽ አባት ጋር ቢሆን ብታሳድጊ ልጅሽን አይሻልም? እናለ መሰለሽ ሙዚዬ፣ አሁንም ቢሆን እኮ ወዲም ሆነ ወዲያ አባትነቱ እንዳለ ነው። ወደዚህ ሆነ ማለት አብረንም ሆነን አልሆነን አባትነቱ እንዳለ ነው። አጋለው እሱንማ አንደኛ እንደዛ ነው። ሁለተኛ ደግሞ ከዚህ በተለየ መልኩ ማለት በእንደዚህ አይነት ሁኔታ ውስጥ ሆኜ ነገሮችን ችሎ ማለፍ አለብሽ። እኔ እንጃ ይሄ ነገር አይስማማኝም። ለምን ብትይ
ከዚህ በፊት እሺ ነገሮችን በቃ ይሁኑ ብዬ ወይም ደግሞ ተፈጥሮ እንዳልተፈጠረ እሺ ምናምን ብዬ በይቅርታ ብዙ ነገሮችን አሳልፈናል። ነገር ግን አሁንም በእንደዚህ አይነት መንገድ አሁንም መቀጠሉ ለኔ በጣም ይከብደኛል። ለምን ተመሳሳይ ጥፋቶች ነው እየጠፉ ያሉት። ይሄ ችኩልነት ወይ ልጅነት አይደለም። ሌሎች ጥፋቶች እኮ ይኖራሉ አውቃለሁ። ትዳር መሀል ምናምን ይፈጠራል በጣም ብዙ አይነት ጥፋቶች። ግን ደግሞ አንድ አይነት ጥፋት ሲሆን የምር በጣም ልብሽን ነው የሚያደክመው። ወይም ደግሞ ያ ሰው ስታስቢው ተመሳሳይ ሲሆንብሽ እንደሆን ብሎ ነው እንደሚያደርገው ነገሮችን ብለሽ እንድታስቢም ሁላ ወይም ደግሞ ለሽማ እንጂ እኛ ራሱ እንደዛ የማለት ደረጃ ላይ ደርሰናል። ቤተሰቦች የእውነቴን ነው። አንድም ቀን በሩታ ጥፋት እንደዚህ ነገር ተነስቶ አያውቅም። አብርሽ የሚሰራቸው ጥፋቶች እኔ እንጃ ብቻ እግዚአብሔርን ነገሮችን እንደዛ ነው በቃ ብለሽ እንድትቀበይም ያስገድድሻልና በእንደዚህ አይነት መልኩ ድጋሚ መቀጠል አልፈልግም። ፋሚሊ ምንም ቢሆን ግን ሩታ የእውነቴን ነው። በእርግጠኝነት በጣም ተጎድተሻል፣ በጣም ተፈተነሻል፣ በጣም ተሰቃይተሻል። በሴትነትሽ መሸከም የማትችውን ነገር ተሸክመሽ ይህን ያህል ቀን ኖረሻል። ይህን ያህል ቀን የኖርሻል እንጂ በዚች ያህል ፈተና በዚች ያህል ቀን ሁለታችሁ እንደተለያዩ እኛ አንፈልግም። እግዚአብሔርን ነው የምላችሁ ቤተሰቦች። አብርሽ ያለ ሩታ፣ ሩታ ደግሞ ያለ አብርሽ ምንም አይደሉም። ሚዲያው ሚዲያ አይመስልም። እውነቱን እናውራ ከተባለ ማለት እና ሩታዬ ልክ ነሽ በርቺ የምትሉ ሰዎች ሩታ ልክ ናት። ግን ምንም ቢሆን ወደ በፊቱ እንዲመለሱ ማድረግ አለባችሁ። ምን ያህል ሩታን ብትወዷት የሚወደ ሰው ደግሞ ተለያዩ አይልም፣ ተፋቱ አይልም። ያ የሰይጣን ስራ ነው። ስለዚህ ወደ ቀድሞ እንዲመለሱ ሁላችሁም በዱዓችሁ በጸሎታችሁ አስቧችሁ ጻፉ። ኮመንት ላይም ደግሞ ጥሩ ነገሮችን ለመጻፍ ሞክሩ። የእውነቴን ነው። ወደ ድሮ እንዲመለሱ የድሮ ፍቅራቸው፣ የድሮ ሰላማቸው፣ የድሮ የሞቀው ጎጆአቸው እንዲመለስ እንፈልጋለን። የእውነት ቤተሰቦች እኔ በራሴ ሀሳብ ነው እንግዲህ ተሳስቻለሁ ብዬም ደግሞ አላስብም። ተለያዩ የሚል የሰይጣን ስራ ነው እንጂ እኔ እንጃ ተለያዩ የሚል ሰው ይኖራል ብዬ አላስብም። ወደ ቀድሞ እንዲመለሱ ብታረጓቸው ደስ ይለኛል። ምክንያቱም የእናንተ ኮመንት በጣም ብዙ ተጽዕኖ ስለሚፈጠር ማለት ነው። እስከ ዛሬም ድረስ እኛ ታግሰን እንደ ቤተሰብ እኮ ማንም የላትም ብሎ ያውላ ነገር ሲያደርግ ዝም ያልነው እንደ ቤተሰብ በመሀል ከምንገባ ይልቅ ከዛሬ ነገ ነገሩ ይሻሻላል፣ የተሻለ ቦታ ላይ ይሆናሉ። እሷም ደግሞ ያው እንደሚታወቀው እርጉዝ ናት። በቃ እርጉዝ ስለሆነች ቻይ እያልናት ምናምን ነው እንጂ እስከ ዛሬ ድረስ እንደዚህ እንደሚሆን ብናቅ ነበር ኖሮ ጉዳዩ እንደዚህም አይቀጥልም ነበር። እውነቱን እንነጋገር ከተባለ በዚህ ሰዓት አንተ አታስፈልጋትም። ስላስፈለገኝና ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው። ምን ይሰማታል ብለህ ልትል እኮ አልቻልክም። እኔ እኮ ዝም ብላልኩት እንዴ ሰው የላትም ምናምን። እኔ ሰው የለኝም እንዴ ጭራሽ ምን ከሰማይ ነው የወረድኩት ከመሬት ነው የበቀልኩት። እኔ ምን ላወራ እድል ስጭኛ። ምንድነው እኔ ምን ላወራ እድል ስጭኛ። እኔ አንቺን ላወራ አይደለም የመጣሁት። ታጋቢ ነገር እንዳላደረስ ያለሩት ትላንትና ማድረግ የለብህም ብዬ እኔ እኮ ቤተሰቦች አቤል የሚያሳዝነኝ ለራሳቸው አስበው በሚያደርግ ነገር አንድም ቀን በቃ ለነሱ አስበው የሚያደርግ ነገር አይደለም። አቤል እኮ ምንም ጠቅሞት አይደለም እዚህ ውስጥ እንደሚረባረቡ በነገራችን ላይ ማለት የእውነቴን ነው የምላቸው። ሁለቱም አንድ ላይ እንዲሆኑ እንዲመለሱ ወደ ቀድሞ እንዲመለሱ ስለሚፈልግ እንጂ አቤል ተለያዩ አንድ ላይ ሆኑ የሚጠቅመው ነገር ወይም የሚጎዳው ነገር ኖሮ አይደለም። እሱም በክፉ አትዩበት። የእውነቴን ነው የምላችሁ ቤተሰቦች። ማንም እሱን አያመሰግነው ወይ ለምን ይሆናል? ስለዚህ አቤል በክፉ አስበው እንዳልሆነ ተረዱ። ሁላችሁም ልትረዱ ይገባል። የእውነቴ ነው። ለነሱ ተጨንቆ ለነሱ አስበውላቸው እንጂ ተመልሳችሁ ወደ ሌላ ጸብ እንዳትገቡ። አሁን ይኸውልህ ወንድሜ ጭቅጭቅ ባናረገውና እንድንግባባ ብናወራ። ምክንያቱም አሁን እናንተ ትናንትና የሆነ ነገር ፈጠራችሁ፣ ዛሬም የሆነ ነገር ብትፈጥሩ ምንም ፋይዳ የለውም። አሁን ግን እኔ የምፈልገው መነጋገር የምፈልገው ካንተም ጋር ማውራት የምፈልገው ነገር ምንድነው? እኔ ብቻዋን ነበር ሲጀመር ላገኛት የፈለኩትኝ፣ ግን አንተ መጣሃል። ከመጣ አሳየው ጥሩ። በነገራችን ላይ ቡዜ እኮ የተገናኘችበትን ምክንያት ራሱ አልጨረሰችም። እናንተ ወደ ጭቅጭቅ ገባችሁ። ለማንኛውም እስቲ ቤተሰብ ቪዲዮን አጣራ አድርገን ለማየት እንሞክር። ሁላችሁ ለምንድነው እንደዚህ የምትሆኑት? ለምንድነው እናንተ ወጣቶች በተገናኛችሁ ሰዓት እንደዚህ ሽብር የምትፈጥሩት? ወይኔ አሁን ተረጋጋና አውራኝ። ይኸውልህ ወንድሜ አንድ ነገር ልበል። እነኚህ ልጆች ሁለቱ ናቸው የሚያውቁት፣ የተገናኙትም ሁለቱ ናቸው። ገብቶሃል? ፍቅርም ሲያሳልፉ ሁለቱ ናቸው። አሁን ብዙ ነገራቸውን የተቀያየሩ ሰዎች ናቸው። እኛ የምንችለው ምንድነው መሰለ ሰላም ማድረግ ነው። እነሱ ብንችል ቢሳካልን እስከዛሬ እኮ ሰላም ማድረግ ከአንድ ዘመድ የሚጠበቀው ከአንድ ወንድም የሚጠበቀው ከአንድ ቤተሰብ የሚጠበቀው
ወደ ቀድሞ ተመለሱ፣ ታረቁ፣ ምንድነው ችግራችሁ፣ በመሃላችሁ የገባው ምንድነው ብሎ ሰላም ለመፍጠር ማሰብ እንጂ ባልን እንዲህ ማባረር ምናምን ተገቢ አይደለም። የእውነቴን ነው የምላችሁ ቤተሰቦች። በቃ ማን አይደለም ዘመድ አይደለም ወንድም ባዳ ራሱ ተጣሉ አይልም፣ ለማስታረቅ ነው የሚሞክረው። መንገደኛ ራሱ ለማስታረቅ ይሞክራል እንጂ ተጣሉ አጠገቧ እንዳደርስ ካሁን በኋላ አገኛታለሁ ብለን እንዳታስብ ምናምን፣ ይሄ ተገቢ አይደለም። ምንድነው ይሄ ውሳኔ ሁለቱ እንዲያወሩ እናርጋቸው። ምክንያቱም ከባድ ነው፣ አሁን ላይ ያለችበት ሁኔታ ከባድ ነው። አይሆንም እንደዚህ ተለያይተው በቃሽ በቃቸው አይሆንም። ይሄ ማለት ይቅርባቸው። ልክ ናት፣ አልተጎዳችም አላልኩም፣ ተጎታለች። እኔ በሴትነት ሆኜ ነው ማሰብ። ምን አለ መሰለሽ፣ አዎ በመጀመሪያ ደረጃ ገደብ አለው። ሲቀጥል ደግሞ ምን አለ መሰለሽ፣ እኔ ማን እንዲያሳምነኝ አልፈልግም። እኔ ራሴ አስቤ ያመንኩበት ነገር ነው አሁን እያደረኩኝ ያለሁት። በእንደዚህ አይነት ሁኔታ ውስጥ ሆኜ አሁንም ጉዳቶቼ እንዲቀጥሉ ሌላ ተጨማሪ ድል መስጠት ለኔ ተገቢ ነው ብዬ አላስብም። ምክንያቱም በቃ ሁሉም ነገር ይሰለቻል። ጭራሽ አቤል ደግሞ እስከዛሬ ድረስ ይረዳኛል ብዬ ሳስብ ሌላ ነገር ለመፍጠር እየሞከረ ከሱ ጋር እየተጨቃጨቀ ምናምን እሱን ለማለት ፈልጎ ሳይሆን ትናንትና በተፈጠረው ነገር ይሄው ከሱ ጋር ያለው ነገር ይመስላል። ብዙ ነገር የተፈጠረው በሱ በራሱ ጥፋት ብዙ ነገር አውርቻለሁ። በጣም ብዙ ነገር ያውቃል አቤል፣ በጣም ብዙ ነገር ያውቃል። ልክ ትናንትና ግን እንደማያውቅ ሰው ሆኖ ነገሮችን ማይሆን ነገሮችን ለመፍጠር ሞክሯል። እሱ ይለፍ ይቅር መጥቶ ደግሞ እዚች ጋር እንደገና ሌላ ንትርክ በሰላም እያወራ ነበር። ሌላ ንትርክ ለመፍጠሩ ምን አስፈለገ? በዚህ ተናድጄ ነው የተናገርኩት። እሱ አሁን ሲናገረው የተናደደው ካንቺ አይደለም። ስለዚህ ይኸውልሽ ቡዝዬ ምን አለ መሰለሽ፣ ከዛሬ በኋላ እኔ የምቀይረው ሀሳብ ስለማይኖር አንቺን ባትደክሚ ጥሩ ነው። ምንድነው ምትችኝ? እሺ ምን አምኜ ልቀመጥ? በቃ ተለያይታችኋል ብዬ ነኝ አምኜ ልቀመጥ? ጋሺ በተረዳ ሩታ ቆርጦላታል። ምክንያቱም አብርሃምን ልታስተምር ስለፈለገች እንጂ ሌላ ክፋት አስባ ምናምን አይደለም። አትልፉ ሁላችሁም። የእውነት ነው። አብርሽና ሩታ እንደተጣሉ ይቀራሉ ወይም ይለያያሉ የምትሉ ሰዎች አትጠብቁ። ወደ ሌላ ወደ ስራችሁ ሂዱ። የእውነት መቼም ስለማይለያዩ ማለት ጋሽዬም አቅቷቸዋል፣ የአብርሽ እህት ቡዜም አቅቷታል ብላችሁ በቃ ደስ የሚላችሁ ሰዎች ካላችሁ አይጣሉም። ስለዚህ ወደ ስራ ዳይ 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 ዳይ። አንቺም ለመረዳት ሞክሪ። እኔ ከዚህ በኋላ ምንም የምቀይረው ሀሳብ የለም። በጣም በጣም ይቅርታ ብዙ ይሄን ነገር ስለ እናንተ ቆይ ታላላቅ ካላከበራችሁ፣ አባትና እናት ካላከበራችሁ፣ እሺ ምንድነው ይሻላል? የማክበር ያለ ማክበር አይደለም፣ የህይወት ጉዳይ ነው፣ የትምህርት ጉዳይ ነው። እያስተማረች ነው እንጂ ሩታ ምን ያህል ሰውን እንደምታከብር ቤተሰቦች እናውቃለን። ክብርን የለመድነው ሰውን ማክበር የለመድነው ከሩታ ነው። እንደ ሀሳብ ልንገራችሁና ሩታ ስለወሰነች ስለቆረጠች እንጂ ሌላ ክፋት አስባ አይደለም። ብዙ ባንለፋ ይሻላል ቤተሰብ። የእውነቴን ነው። አብርሽና ሩታ አይለያዩ። እናንተም ያላችሁን ሀሳብ ኮመንት ላይ ስጡ። በዚህ ሀሳብ የእውነት የሚለያዩ ይመስላችኋል? ኧረ አይለያዩም። ሩታ ቆንጠጥ እያደረገችው ነው፣ አብርሽን እያስተማረችው ነው፣ በትልቁ እየቀጣችው ነው። ከዚህ በፊት ቀጥታው በማታውቅ ያህል ማለት የእውነቴን ነው። ይህን ያህል ሰው ለምኗት እምቢ ብላ አታውቅም አይደል ሩታ? በቃ ዛሬ እያስተማረች ነው፣ የሚማር ከሆነ ማለት ምናልባት ከዚህ ከተማረ በሚል። ኤኒዌይስ ውድ ቤተሰቦቼ የነበረ ቆይታ ይህንን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። 8000 ቡም ልንል ነው ዛሬ። ለማንኛውም ከልብ አመሰግናለሁ 8000 ቤተሰቦቼ። ጉዞ ወደ 10000 ነው እንግዲህ 10000 ስንገባ አይ ፕሮሚስ 15 የኔ ቪዲዮዎችን እመግባለሁ ብያችኋለሁ። 15 የኔ ቪዲዮዎችን እየመገብኩኝ ቪዲዮ አንስቼ ተገቢ ከሆነ ለእናንተ ኦዲየንሶች ያሳያችኋለሁ። ለማንኛውም የነበረው ቆይታ ይህንን ይመስል ነበር። በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ለምትናፍቁት ቤተሰቦቻችሁ በሰላም ያብቃችሁ። ወዳችኋለሁ። ሰላም እደሩልኝ።